ብልጽግና እንደ ፓርቲ የመደመር መንግስትም እንደ መንግስት ሲመጣ የአማራ ህዝብ ይፈታቸዋል ይመልስልናል ብለው ሲያነሷቸው ወይም ተስፋ ያደርጓቸው ጥያቄዎች ነበሩና እነሱን ከመመለስ አንጻር ምን ተከናውኗል ብለው ያስባሉ? ብዙ ጊዜ ደግሞ የአማራ ህዝብ ከሚያነሳቸው ጥያቄዎች መካከልም እንዳብነት ከወሰንና ከማንነት ጋር የሚገናኙ ጉዳዮች ዛሬም ድረስ አልተፈቱም፣ ረጅም ጊዜ ወስደዋል እየተባለ ይነሳል። ይሄ ደግሞ የአማራ ህዝብ ለብልጽግና መንግስት የሚኖረውን ድጋፍ እንዲቀንስ እምነቱን እንዲላላ ያደርገውም ወይ የሚለው ላይ ማብራሪያ እንዲሰጡኝ ይፈልጋሉ። በዚያ ከለውጥ ማግስት ባደረግነው ውይይት በሁሉም የአገሪቱ ጫፎች የነበሩት ጥያቄዎች፣ አስተያየቶች በሁለት አንኳር ጉዳዮች ተከፍለው ሊታዩ ይችላሉ። አንደኛ ፖለቲካ ጥያቄ ነው። ሁለተኛ ደግሞ የመልማት ጥያቄ ነው። ልማትና ፖለቲካ ናቸው ጎልተው በተለያየ ቋንቋ በተለያየ መንገድ የሚነሱት። በአማራ ክልል የነበረውን ጥያቄ ከዚህ ተለይቶ የሚታይ አይደለም። የመጀመሪያው የፖለቲካ ጥያቄውን ብንወስድ በሁለት ከፍለን ማየት እንችላለን። ራሱ የፖለቲካውን ጥያቄ አንደኛው ረዥም ጊዜ የሚወስድ ዘላቂ መፍትሄ የሚሻ አስተማማኝ ሰላም ማረጋገጥ የሚፈልግ ከአንድ ብሔር፣ ከአንድ ክልል፣ ከአንድ ፓርቲ በላይ ማሳተፍ የሚፈልጉ ጉዳዮች አሉ። በአንድ ፓርቲ የማይመለሱ፣ በአንድ ክልል የማይመለሱ፣ በአንድ ከባቢ ፍላጎት የማይመለሱ የሌሎችን ተሳትፎ የግድ የሚጠይቁ ጉዳዮች አሉባቸው ጥያቄዎች ውስጥ። ለምሳሌ ህገ መንግስት በሚመለከት ባንዲራው ላይ ጥያቄ የሚያነሱ ሰዎች አሉ። አንቀጽ 39 ላይ ጥያቄ የሚያነሱ ሰዎች አሉ። በወሰን ጉዳይ በወሰን ይገባኛል ጥያቄ የሚያነሱ ሰዎች አሉ። እንደነዚህ ያሉ ጥያቄዎች ሙሉ እይታን ዘላቂ ሰላም የሚያረጋግጡ ምላሽን ማምጣት ይጠይቃሉ። እንዲሁ ሰምተህ ወዲያው የምትመልሳቸው ጉዳዮች ሳይሆኑ ሂደት ይፈልጋሉ። ለዚያ ረዘም ላለ ጊዜ እንግዲህ በውይይት እንደቆየን ይታወቃል። እያንዳንዱ የራሱ ችግር ስላለበት ለምሳሌ ከነዚህ ጥያቄዎች ውስጥ ስንቶቹ እንደሆኑ ባላቅም ብዙዎቹ በሀገራዊ ምክክሩ ምላሽ ሊያገኙ እንደሚችሉ ተስፋ አደርጋለሁ። ነገር ግን ሐረርጌ ሄደህ የተጠየቀውን ጥያቄ እዛው ምላሽ ሰጣለሁ ብትል ወለጋ ስትሄድ ጥያቄ ሊወልድ ይችላል። ወላይታ ሶዶ ሄደህ ተጠይቀህ ለዚያ ምላሽ እዛው ሰጣለሁ ብትል ጎንደር ስትሄድ ጥያቄ ሊወልድ ይችላል። ከዚህ ማሳያ አንዱ የወልቃይት ጥያቄ ነው። የወልቃይት ጥያቄ ረዘም ላለ ጊዜ ይገባኛል ጥያቄ በአማራ ክልል ሲነሳ ቆይቷል። ይህንን ጉዳይ ሁለቱም ክልሎች የሁለቱም ክልል ህዝቦች ያሳተፈ ያወያየ በህገ መንግስቱ መሰረት በሪፍረንደም የተረጋገጠ ለዘላቂ ሰላም መነሾ የሚሆን ካልሆነ እድል አግኝቻለሁና አሁን ላፈል አድርግ ብትል ሲቀየር ይበላሻል። ለምሳሌ ከዚህ ቀደም የፌዴራል ክልል ስሪት ሲሰራ በህዝቦች ውይይት ቢሆን ያ ነገር የተፈጸመው ለረጅም ጊዜ ጥያቄ ሆኖ አይቀጥልም ነበረ። ያን ስህተት የሚደግም ነገር ነው አሁን ስለሚመች እናርገው የሚል ጥያቄ የሚነሳበት መንገድ ውይይት ይፈልጋል። ስፔሲፊካሊ የወልቃይትን ጉዳይ ብትወስድ በትግራይ በኩል ያለው ጥያቄ ፌዴራል መንግስት ስርዓት ውስጥ በትግራይ ክልል ይተዳደር ነበር። በጦርነቱ ምክንያት ነው ያንን ቦታ ያጣ ነው። አሁን ደግሞ ለአማራ ህዝብ ህልውና እንታገላለን የሚሉ ኃይሎች ሁሉ ውሰዱት፣ አብረናችሁ እንዋጋለን፣ ይገባችኋል እያሉን ነው። እየከለከለን ያለው የፌዴራል መንግስት ነው። የፌዴራል መንግስት ከዚህ ጉዳይ ራሱን ቢያወጣ እኛ በማንኛውም መንገድ በኃይልም ይሁን በሰላም ቦታችንን እናስመልሳለን። እንቅፋት የሆነብን የፌዴራል መንግስት ነው እንጂ ለዚህ ህዝብ የሚታገሉ ወገኖችም ጭምር ለዚህ ህዝብ እንታገላለን ባዮች ጭምር እንድንወስድ ፈቅደው የዚያ ትግል ተባባሪና አጋር ሆነዋል። እናንተ ናችሁ እንቅፋቱ ይላሉ። ወደ አማራ ክልል ደግሞ ስትመጣ ከጦርነት በኋላ በፌዴራል መንግስት ውክልና የሚተዳደረው የወልቃይት ክልል በህግ አግባብ በተሟላ መንገድ ወደ አማራ ክልል መመለስ ሲገባው የፌዴራል ክልል መንግስት አልመለሰም ብለው ያስባሉ። ሁለቱም ጋር ጥያቄ አለ ማለት ነው።
ይህንን ጥያቄ የምንፈታው አንዱን ወገን በማስደሰት ለአንዱ ወገን ምላሽ በመስጠት አንዱን ከጥያቄው ጋር እንዲቆይ ብናደርገው ዘላቂ ሰላም አያመጣም። የጊዜ ጉዳይ እንጂ መልሶ ግጭት ይፈጥራል። መልሶ ግጭት የሚፈጥርን ነገር ለአጭር ጊዜ እፎይታ፣ ለአጭር ጊዜ ደስታ መመለስ ደግሞ የመደመር መንግስት ፕሪንሲፕል አይደለም። የኛ አንደኛው ፕሪንሲፕል ሚዛናዊነት ነው። ሁለተኛው ሙሉ እይታ ነው። በምንወስናቸው ውሳኔዎች ዘላቂ ሰላም፣ ዘላቂ ልማት፣ ዘላቂ አብሮነትን የማያረጋግጥ የአጭር ጊዜ ድል ከሆነ ታይም ቦምብ ነው። ነገርን ለጊዜው ያዳፍናል እንጂ ከናካቴው አያጠፋውም ብለን ስለምናስብ አንመርጠውም። መንገዱን ጊዜ ወስዶ ተወያይተን ተመካክረን ህግን ስርዓትን ተከትለን የህዝቦችን ተሳትፎ አረጋግጠን ብንወስን ግን ለዘላቂው ሰላም ሊያረጋግጥ ይችላል የሚል እምነት ስላለን አብዛኛው በኢንክሉሲቭ ናሽናል ዲያሎጉ 4 ዓመት የፈጀ ሂደት ነው። ብዙ ሺህ ሰዎች የሚሳተፍበት ነው። አሁን እኔን ካነጋገርኩ በኋላ ራንደምሊ ሄደህ አንዱን ከሰሜን አንዱን ከምስራቅ አንዱን ከደቡብ ብታነጋግር በዚህ መድረክ መገኘቴ ብቻ ከበቂ በላይ ነው ይሉሃል። በጣም ብዙ ነገሮች ይነሳሉ፣ ብዙ ቅሬታዎች ይነሳሉ። አንዱ የአንደኛውን ጥያቄና በሽታ ያደምጣል። በዚያ መንገድ ነው ኢትዮጵያ የምትሰራው፣ በውይይት በንግግር በትዕግስት ነው እና ከአማራ ክልል ጥያቄ አንጻር ከበፊቱ የከፋ ነገር አሁን አለ ብሎ ለመውሰድ ያስቸግራል። በፊት የአማራ ክልል ወልቃይት ወደሚለው አካባቢ መጓዝ አይችልም። ዛሬ ቢያንስ መሄድ ይችላል፣ ሰው መጠየቅ ይችላል። እንደው በህግ ተጠቅሎ የአማራ ክልል ነው ባይባልም ለመንቀሳቀስ የሚከለክል ነገር የለም። ሌላው ደግሞ በምክክር በውይይት ትግራይንም አሳትፈን እነሱም የኛው ወገኖች ናቸው፣ ኢትዮጵያውያን ናቸው። እነሱም በሚያስከፋ መንገድ የምንፈጽመው ነገር ጥቅም የለውም ብሎ ማመን ያለበት የአማራ ክልል ማህበረሰብ በዛም በዚህም ያለው የተዋሃደ ቅድም እንዳልኩት የተዋለደ በብዙ ጉዳይ ውስጥ አብሮ ያለፈ ህዝብ ነው እና ሁለቱንም ህዝብ በሚያሳምን በውይይት በምክክር ዊን ዊን አፕሮች ብንከተል ዘላቂ ሰላም ያረጋግጣል። ከዛ ውጭ ያለው መፍትሄ ለአማራም አይጠቅምም፣ ለኢትዮጵያም አይጠቅምም፣ ለትግራይም አይጠቅምም ብለው የመደመር መንግስት በጽኑ ያምናል። ነገር ግን ከረዥም ጊዜ ምላሽ ከሚሹ ባሻገር ያሉ በአጭሩ ፓርቲው መንግስት መመለስ የሚገባቸውን ብዙ ፖለቲካል ጥያቄዎች ግን ምላሽ አግኝተዋል። ለምሳሌ በፓርቲ ውስጥ እኩል ተሳትፎ አልነበረም። አንደኛ ባለቤትና ጎረቤት ነበር። ኢትዮጵያውያን ከፊሉ ባለቤት ከፊሉ ጎረቤት ወይም አጋር ተብሎ የተከፈለበት ሁኔታ ነበረ። ባለቤት ከተባሉትም ደግሞ ሃይራርኪ ነበራቸው። ዴሞክራሲን በሚያሳይ መንገድ ባለቤትነታቸው የሚያረጋግጥ ነገር አልነበረም። ለምሳሌ ፓርላማ ውስጥ ኦሮሞ፣ አማራ በቁጥራቸው ምክንያት በርከት ያለ ወንበር ቢኖራቸውም በፓርቲ ውስጥ ግን ኦሮሞም፣ አማራም፣ ትግሬም እኩል ወንበር ነበራቸው። እኩል ወንበር ነበራቸው ማለት መንግስቱን የሚመራው ፓርቲ ነው። ፓርቲ ውስጥ ማጆሪቲ ሩል ማይኖሪቲ ራይትስ የሚባለው የዲሞክራቲክ ፋውንዴሽን መሰረቱ እሳቤው አልነበረም። ቲፒኤልኤፍ 9 ሰው አለው፣ ኦህዴድ 9 ሰው አለው። እነዚህ ሰዎች በኩል ድምፅ ነው ወስነው ያ ውሳኔ ወደ ፓርላማ የሚፈጸመው። ይሄ ተሳትፎን የተዛባ ያደርገዋል፣ መስተካከል ነበረበት የሚል ጥያቄ ነበር። ሪጂናል ኦቶኖሚ ክልሎች ከፌዴራል መንግስት በህግ ከተሰጠው ስልጣን ባሻገር ጣልቃ ሳይገባባቸው በነፃነት ልማታቸውን፣ ሰላማቸውን፣ ፖለቲካቸውን እንዲያራምዱ መፍቀድ ላይ እንደሚታወቀው ውስንነት ነበር። ያንን መመለስ ብዙ የሌሎችን ክልሎች ተሳትፎ ሳይፈልግ ራሱ መንግስት ራሱ ፓርቲ መወሰን መቀየር ይችላል። በፌዴራል መንግስት አካታችነትን በሚመለከት ኢሹዎች ነበሩ። በቁልፍ ቁልፍ ተቋማት ውክልናችን ለምሳሌ አየር መንገድ ወስደህ፣ ቴሌኮም ወስደህ፣ ሜቴክ ወስደህ እንደዚህ ገንዘብ ያለባቸው ሺፒንግ ላይንስ ወስደህ የሚታየው ካቢኔ ብቻ ሳይሆን ሌሎችም አካባቢዎች ላይ የነበረው ውክልና አሳታፊ አካታች አልነበረም የሚል ስሞታ ቅሬታ ነበር። ያለ መፍታት ብዙ ርቀት ተኪዷል። መጥፎ ትርክቶች አሉ። አንደኛው እንደ ገዢ፣ እንደ ጨፍጫፊ፣ እንደ አጥፊ የሚወስድ ትርክት አለ። ይሄ ደግሞ በዘላቂነት ኢትዮጵያን እያጠፋ እየከፋፈለ ነውና ትርክት ማድረቅ አለብን፣ ማስተካከል አለብን የሚል ጥያቄ ነበር። እሱን ለመፍታትም የውስጥ ውይይት፣
የመንግስት ውሳኔ በቂ ስለነበረ ማድረግ ተችሏል። ሌሎች የፖለቲካ ኃይሎች ወይም አመለካከት ያላቸው ፓርቲዎች በመንግስት ስርዓት ውስጥ ማሳተፍ ኢንክሉሲቭ መሆን ችግር አለ፣ አሸንፍ ያለውና በቃ እኔው ብቻ ነኝ የማስተዳድረው የሚል እሳቤዎች ኢትዮጵያ ውስጥ አሉ። ያም ጎጂ ነው የሚል ነገር ነበር። እንደምታስታውሱት በካቢኔያችን የሚፎካከሩ ፓርቲዎች ገብተው በጋራ ነው ባለፉት 5 ዓመታት ሀገር የመራ ነው። ያም በቂ አይደለም። በፓርላማ ውስጥ ተሳትፎ ያንሳል። ይሁነን ብለን ሌሎች ኃይሎች እንዲሳተፉ መልቀቅ አለብን፣ ማሳተፍ አለብን የሚል ምናልባት ኤክሰፕሽናል የሆነ ውሳኔ አሁን እንደ ዋዛ ብናየው ነገ ደግሞ ማግኘታችንን እናያለን። አንድ ሁለተኛ ደግሞ እስካሁን ባለን ታሪክም በሌሎች ሀገራት ታሪክም ብንወስድ ሊመረጥ የሚችል ገዢ ፓርቲ ግድ የለም ሌሎች የሚሳተፉበትን እድል ልፍጠር ብሎ ማድረግ ላይ ውስንነት ነበር። እኛ ዘንድሮ አድርገነዋል። እንግዲህ በፓርላማ፣ በካቢኔ፣ በፓርቲ፣ በክልል ኦቶኖሚ ትርክትን በማድረቅ ኢንክሉሲቭ መንግስት በመመስረት ሀገርኛ እሳቤዎች ላይ መሰረት ያደረገ መንግስት በመስረት ረገድ ምንም ልታወዳድር አትችልም። ለምሳሌ አብዮታዊ ዲሞክራሲ ስለ መከላከያ ያለው እሳቤ፣ አብዮታዊ ዲሞክራሲ ስለ ህዝቦች ያለው እሳቤ፣ አብዮታዊ ዲሞክራሲ ስለ መንግስት ያለው እሳቤና የመደመር መንግስት ያለው እሳቤ ለየቅል ነው፣ አይገናኝም። የመደመር መንግስት መነሾ ቢያንስ 4 ኢትዮጵያ ውስጥ የምናውቃቸውን መሰረታዊ እምነቶች፣ ልምምዶች፣ ባህሎች እንደ መነሾ ይወስዳል። አንደኛው ቅኔ ነው። ቅኔ ኢትዮጵያ ውስጥ አንድ ሰው በሰምና በወርቅ በግልጥ ሊትራሊ በሚተረጎምና በማይተረጎም መንገድ የሚናገርበት ቋንቋ ነው። ምስጢር አዘል ቋንቋ ነው። ያን ምስጢር አዘል ቋንቋ የማይረዳ መንግስት ከሆነ ከህዝብ ጋር ሊግባባ አይችልም። ካልተግባባህ ደግሞ ካልተነጋገር ካልተደማመጥክ ደግሞ እምነት አይፈጠርም። ህዝብህን ለማድመጥ የኢትዮጵያ ህዝብ የሚናገርበት ዘዬ፣ ልምምድ፣ ባህል ሌሎች ሀገሮች ከምናውቀው ለየት ይላል። ቅኔ የሚባል በሁለት መንገድ የሚተረጎም ልምምድ አለው። ይህንን እንደ አንድ የኮሚኒኬሽን ብሪጅ አድርጎ ይወስዳል የመደመር መንግስት። ሁለተኛው የተበተኑ ሀብቶች አሉ። ፍራጃይል የሆኑ እውቀቶች፣ የሰው ኃይል ካፒታል አለ። ይህን ሰብስቤ ይህንን ደምሬ አንድ አዲስ ነገር እንዲከሰት ኢመርጅ እንዲያደርግ እሰራለሁ የሚል መንግስት ነው። ይህን የመሰብሰብ የመደመር ዝንባሌ ደግሞ ደቦ ከሚባል ከኢትዮጵያ አርሶ አደሮች ልምምድ እንደ አንድ ፋውንዴሽን ይወስደዋል። ደቦ ማለት እርሻ ደርሶብኛል፣ ተባብረን እንረስ፣ አብራችሁን የኔን ስራ ስሩልኝ የሚል የኢትዮጵያ ልምምድ ነው። ይሄ ለኛ ለምናስበው እሳቤ በእጅጉ ያግዛል። ሶስተኛው በታሪካችን ውስጥ ቅድም እንዳነሳሁት በየጊዜው ግጭቶች አሉ። ሰላማዊ ጉዞ ብቻ አይደለም ያለው። የእምነት፣ የብሔር፣ የመሬት ይገባኛል፣ የተለያየ ስልጣን ይገባኛል ግጭቶች ነበሩ። እነዚህን ግጭቶች እየፈታ ያቆየበት መንገድ የሪኮንሲሌሽን ካልቸራችን ሽምግልና፣ ካሳ፣ እርቅ፣ ይቅርታ የሚባሉ ነገሮች አሉት። ይህንንም እንደ አንድ ፋውንዴሽን የመደመር መንግስት ይወስዳል። በሀገራችን እኮ ድል በሀብት አለ፣ ሽምግልና የሚባል እርቅ አለ፣ ይቅርታ አለ፣ ካሳ አለ። ይህንን እንደ መሰረት በወስደው በውስጥ ያሉትን ቅራኔዎች ለመፍታት ያግዘኛል። ደቦ ተሰብስቤ ለመስራት፣ ቅኔው ከህዝብ ለመደማመጥ። ግን ይሄ በመጀመሪያው ሌየር ላይ ፈርስቲር ላይ ያለው የሀገር ግንባታ መንገድ ብቻውን በቂ አይደለም። ኢንስቲትዩሽን ግንባታ ደግሞ ያስፈልጋል። ለኢንስቲትዩሽን ግንባታ ደግሞ ገዳን እንደ መሰረት ይወስዳል። ገዳ ለብዙ መቶ ዓመታት ብዙ አይነት ጥቃት እየደረሰበት ከልጅ ልጅ ሲወራረስ የቆየ መንግስታዊ ስርዓት ነው። ይሄ መንግስታዊ ስርዓት የስልጣን ገደብ የሚያረጋግጥ፣ ግልጽ የስልጣን ክፍፍል የሚያረጋግጥ፣ አንተም መስራት ያለብን እኔ ማድረግ ያለብኝን ያኛው ማድረግ ያለበትን በግልጽ የሚያስቀምጥ፣ የስልጣን አወራረስ ሂደቱ ሰላማዊ መሆን ብቻ ሳይሆን ሰው የማዘጋጀት ሂደቱም ከፍተኛ ልምድ ይገኝበታል። ይህን ተቋማዊ ልምድ ደግሞ እንደ አንድ መሰረት እንወስዳለን። ለተቋም ገዳን ብንወስድ፣ ለኮሚኒኬሽን ቅኔን ብንወስድ፣ ለሪኮንሲሌሽን ሽምግልናን ብንወስድ፣ አብሮ ተባብሮ ለመስራት ደግሞ ደቦን ብንወስድ አብዛኛው ጉዳዮቻችን ምላሽ ያገኛሉ ብሎ
ነው የመደመር መንግስት ከሀገርኛ ብሂል፣ እውቀት፣ ካልቸር የመነጨ ለኛ በቂ ምላሽ መሆን የሚችል እሳቤ ላይ ቆሞ የመንግስት ስሪቱን የነደፈው እና በእንደዚህ ያለው ጉዳይ በጣም ትላልቅ ምላሾች ተሰጥተዋል። ሌላው ደግሞ እኛ ምን መልሰው ልጆቻችን የሚመልሱት ጉዳይ ሊሆን ይችላል። ሁሉም ነገር በአንድ ጀንበር ስለማይመለስ አንዳንዱን በትዕግስት ማየት ለአማራም ሌሎችም ህዝቦች አስፈላጊ ጉዳይ ይመስለኛል።